ግማሽ ሻውር ሀብታሙ ይባላል፣ ስምን መልአክ ያወጣዋል የሚባለው ተረት እሱ ላይ ልክ ነው። ከቤተሰቡ ወርሶ ይሁን ሰልቦ ባይታወቅም ልጥት ሀብታም ከሚባሉት መካከል ይመደባል። እኔ እንኳን እውቀት ከገንዘብ ይሻላል በሚል የደሃ ልጅ መጽናኛ ያደግኩ ችጋራም ድሃ ነኝ። ይገርማችኋል፣ ብዙ ጊዜ ዩኒፎርም የማጥብበት ውሃና ሳሙና ችግር ስለሆነ የዩኒፎርሜን አንገት ወይም ኮሊታ እንዳይቆሽሽ ሁሌም ግማሽ ሻወር በመግባት ነው ወደ ትምህርት ቤት የሚሄደው። ታዲያ ያኔኛ ሰፈር የደሃ ልጅ ስሙ ሀብታሙ ነው ሲሉ እሰማ ነበር። ምናልባት ቤተሰቦቹ በልጃችን ያልፍልናል በሚል ቀቢጸ ተስፋ የሚያወጡት ስም መሰለኝ። ምናልባት የዚህኛው ሀብታሙ ስም በዚህ ሁኔታ ይውጣ በሌላ ይውጣ እንዳልል ቤተሰቦቹን አላውቅም። እንዳልጠይቀው ደግሞ ምን አገባክ ቢለኝስ ብዬ ፈራው። እኔ በድህነት ተወልጄ በድህነት እያረጀው ያለው ሰው ነኝ። መማር እንኳን ተምሬያለሁ፣ ግን በኔ ፊልድ ስራ ስላጣው በምላሴ መኖር የጀመርኩ እሳት የላስኩ ደላላ ነኝ። የማልሰራው ስራ የለም። ያረጠች ሴት ትወልዳለች ብዬ አጋባለሁ። ውሃን በጥብስ መልክ ለምሳ ላቀርብልክ እችላለሁ። ብቻ የማልሰራው ነገር ጠይቅ። ታዲያ ይሄን የሰማው ሀብታሙ ሰው በሰው አፈላልጎ ሊያገኘኝ እንደሚፈልግ እና ብርቱ ጉዳይ እንዳለው ሰምቻለሁ። ስልኬ ምንም እንኳን ተንሸራታች ባትሆንም የሁሉንም ጥሪ ትቀበላለች። ታዲያ ሀብታሙን በስልክ ነበር ደውሎ ያገኘኝ። ስልኬን ኬት አመጣክ አይባልም። በየመብራቱ እንጨት ላይ ከበደ የድለላ ስራ በሚል ለጥፍ ያለው። ሀብታሙ ደውሎ ማንትስ ሆቴል እንድትመጣ ፈልጋለሁ አለኝ። ቶሎ ና፣ ራይድ ይዘክና እንዳትቆይ እኔ ከፍላለሁ አለኝ። ተመስገን አልኩ በሆዴ። ዛሬ ታክሲ ሁሉን ረጋጭ አረፈች ማለት ነው አልኩኝ በሆዴ። ራይድ ሁሉን ረጋጭ የምላችሁ እግሬን ነው። ይገርማችኋል፣ እግሬ የማትረግጥበት ስፍራ የለም። ከዛ እኔም ራይድ ጠራውና በፍጥነት ሀብታሙ ወደ ቀጠረኝ ሆቴል አመራው። እዛ እንደደረስኩ ደወልኩለት እና በር ላይ ግርማ ሞገሱ የሚያምር በሱፍ መቀ ሰው ቆሞ እሱ መሆን አለበት አልኩኝ በሆዴ። እሱም ወደኛ ተጠጋና ሰላም እንኳን አላለኝም። አንተ ነህ አለኝ እና ራይድ ሹፌሩን ስንት ቆጠረ ብሎ ጠየቀው። እሱም 540 ብር አለው። በልንካ ብሎ በእጥፍ 1000 ብር ሰጠው። ራይድ ሹፌሩ በጣም ደስ ብሎት አመሰግኖ ሄደ። እኔም ዛሬ አለፈልኝ አልኩና ግን ደግሞ ፈራው። ሀብታሙ ፊቱ የማይፈታ ቁጡ ነገር መሆኑና ለምን እንደቀጠረኝ አለማወቄ ፍራቻ ጥሮብኛል። በልና ብሎ ከፊቴ ቀደመ። ተከተልኩት። ወዳረፈበት ቪቪአይፒ የሆነ ሆቴል ሄደ። እየፈራው ተከተልኩት። ወንበሩ ስደርስ ጠረጴዛው የደሃ ሰርግን በሚያስንቅ ምግብ ቢፌ ተሞልቷል። ብላክ ሌቭል ከነግርማ ሞገሱ ወርዷል። ግራ ገባኝ። ልታጠብ አለኝ። ሄድኩና ታጥቤ ተመለስኩ። በል የፈለግከውን ብላ አለኝ። ለመጀመሪያ ጊዜ ምላሴ ከወሬ ውጪ ሊያጣጥም መሆኑን ሳስብ አልቻልኩም። ለሃጬ ሊያመልጠኝ ሆነ። እስካሁን ለምን እንደመጣው አላውቅም። ብቻ ምንም ይሁን ምን ምላሴ አማርጦ ከማውራት አማርጦ ለመብላት በቅቷል። የሚችለውን ያህል በላው። ከዛ የሚጠጣ ምን ይምጣል አለኝ። እኔም ድራፍት ወዳለውና ድራፍት አልኩኝ። ከዛም እንደወረደ መጣልኝና አንድ ሁለቴ ሳብኩና ግን ለምን ፈልገውኝ ነው አልኩኝ በትህትና። የሚገርማችሁ አሁን አስከሬን ለምስክር አምጣ ቢለኝ ራሱ አመጣለሁ። እሱም ለሆነች ጉዳይ ፈልጌክ ነው። መቼም ዝናክ አጀብ ነው። እኔም ዝናክን ሰምቻለሁ። ላንተ ቀላል ነው። መጀመሪያ ጠጣ አለኝ።
በጎረነነ ድምፁ። እሺ ብዬ እኔም ያለኝን ሁሉ መረጋጋት አሰባስቤ ድራፍቴን መጠጣት ቀጠልኩ። ይገርማችኋል፣ ለምዶብን የደላላ ነገር ይህን ሁሉ ምቾት ሊያስተወኝ ውጣ ውጣ፣ ፍጠን ፍጠን ይለኛል። እሱም እንግዲህ ምን መሰለክ አለና ቀጠለ። አየክ፣ እኔ በገንዘቤ የፈለኩትን በደቂቃ ማድረግ የምችል ሰው ነኝ። ማርስ ላይ 5000 ካሬ ሜትር ላይ ያረፈ ቤት ወይም ቦታ ከወንበሬ ሳልነሳ ልገዛ እችላለሁ። ግን አንድ ነገር ማድረግ አልቻልኩም። እሱን አንተ እንድትረዳኝ ፈልጌ ነው አለኝ። የበለጠ ጓጓው። እሱ ያልቻለው እኔ የምችለው ምን ይሆን ብዬ የበለጠ ለመስማት ጓጓው። ምንድነው ጌታዬ ይንገሩኝ አልኩኝ። እኔም ይህን ነገር ባደርግለት ጠቀም ያለ ገንዘብ እንደሚረዳኝ አመንኩና እሱም እንዲህ ሲል ቀጠለ። አየቅ፣ እኔ ስራዬን ስል የዚችን ዓለም ደስታ ብዙም አላጣጣምኩም። አሁን ፈታ ማለት ፈልጋለሁ። ለዚህ ደግሞ አንተ የሚፈልገውን በማቅረብ ትረዳኛለህ። እኔም ከዚህ ህይወት የምትወጣበትን ነገር አደርጋለሁ አለኝ። በጣም ደስ ይለኛል፣ በጣም አልኩ። በል እንግዲህ ስራክን ከዛሬ ትጀምራለህ። ይሄን ብላክ ሌብል አብራኝ የምትከፍትና እንትኗን የምትከፍት ስንጥር ወገብ የሆነች ፈልገህ ካምጣ አለኝ። አሁን ስራዬ ምን እንደሆነ ገባኝ። ወዲያው ታዲያ እኔ ሙሉ ሻውር አይመቸኝም፣ ከወገብ በታች ተጠንቀቅ አለኝ። እኔ ግማሽ ሻውር የማውቀው ከአንገት በላይ ነበር፣ ለካ ከወገብ በታችም አለ አልኩና ትርጉሙን ማሰብ ጀመርኩ። ለካ ከወገብ በታች ከባድ ሚዛን ያላት ማለቱ ነው። አየ ሀብታም ነገር አልኩ በልቤ። እኔ ደሃው ብቻ ይመስለኝ ነበር የሴቶች እንዳለ እያየ መራቁን የሚያዝረቀርቀው። ይገርማል አልኩ እንደገና። ለካ ሴቶቻችን አርቲፊሻል እንትን የሚያደርጉት ወደው አይደለም። ደሃውም ሀብታሙም የግማሽ ሻውር በሽታ ተጠቂ ሆኖባቸው ነው አልኩና ፍለጋዬን በለሆሳስ ቀጠልኩ።